ጋሺ ወይ እስካሁን እዚህ ቁማል? አዎ ልጠብቆት እኮ ብዬ ነው። አቆየሁ አይደል? ና ብልህም እምቢ አልክ። ባህሉን ስለማላውቀው እዛ ሄጄ የሆነ ነገር ተናግሬ እንዳልሳሳት ብዬ እኮ ነው። እሱስ ልክ ብለሃል። እና እንዴት ነው ተስማማችሁ? አይ በዛብህ እያለ የምን መስማማት ነው? እና ምን ተባለ ጋሼ? ሽማግሌዎቹ ባቀረቡት ሀሳብ አልስማማም ብሎ ሸንጎን ረግጦት ሄደ። እና ምን ይሻላል? እንደዚህ ከሆነማ እኔም ክሴን አላነሳም አልኳ። ያው በሰላማዊ መንገድ ካልሆነ ምን ማድረግ ይቻላል? ያዴ ቤት ቀረ። እኔ እንጃ። ወይ ሄጄ ሌው እንዴ? አይ ተወው ልጄ፣ አትሂድ። እኛ ወደ ቤት እንሄድ፣ እሱ ይመጣል። እንደዛ ይሻላል? አዎ በዛብህና ቤተሰቦቹ ነገር የጠማቸው ናቸው። አንተን ደግሞ አግኝተው የንዴት መወጫ ነው የሚያደርጉ። እንሂድ። እሺ ቀስ ምንም እኮ አልሆንኩም አልኩሽ እኮ ሰኒ። ደህና መሆናችሁ ለማወቅ ነው። አሁን አይደል እንዴ የተለያየ ነው? ኒና ምን ሆነሽ ነው? ምንም ግን ደህና ናችሁ? ደግሞ የት ሄደሽ ነው ስፈልግ ያጣውሽ? የትም እዚሁ እኮ ነበርኩኝ። ቆይ ስልክሽ ተበላሽ አላልሽ? አዎ እሱን እኮ ለሳሪ ሰጥቼው እሱን ላመጣ እኮ ሂጅ እኮ ነው። ሰኒ ምን ሆናችሁ ነው? ሰኒ አረ ደህና ነን። ሰኒ ደህና ነሽ አይደል? ደህና ነኝ ኒና፣ እደውልልሻለሁ። የሆነ ሰውዬ ገፍትሮኝ ሄዶ ነው። ወይኔ ጉዴ ፈላ። በቃ እንደዛ ተዋደረገው ማለት ነው። ወይኔ ጉዴ ሰኒ፣ ወይኔ ጉዴ ፈላ። አምላኬ አንተ ወንድ ወጥቷልና። እንዴት ማለት? አይ እኔማ እንደው ገና ስተኝ ትሮጣለህ ብዬ ነበረ። ለምንድን ነው የምሮጠው? ወንድ እኮ ነኝ። ወንድ እኮ ታዲያ ፊት ለፊት መግጠም ነው እንጂ ሰውን ለህግ ማቅረብ አይደለም። አልገባህ? ይኸውልህ እሱን ያደረግነው ሰላምን ለመፍጠር እንጂ ፈርተን አይደለም። ለዛ ነዋ ሀገሩን እንደከዳ ባንዳ ወንድሜን የፊጥኝ አስራችሁ ወይኔ የከተታችሁት። እሱም ቢሆን ይኸውልህ ጉልበት ስሙ መመረቅ ሲገባው በደገፉት ጋሼን የጣለው እሱ ነው። ያኔ ላክብር ብሎት ነበረ። እሱ ግን ክብር አልወደደለትም። ይኸውልህ ክብርን በዝምድና ብቻ ለማግኘት የምንሞክር ሰዎች ባንሆን ጥሩ ነው። አተ ጥሩ ትናገር የለ እንዴ? መናገር ብቻ አይደለም ተግባር ላይም ጎበዝ ነኝ። ሴት የላከው ሞት አይፈራም አሉ። ያውም ተራ ሴት ነዋ። እኔ ደግሞ ይኸውልህ ጽናቴ ልካኝ ማንንም አልፈራም። እሺ በሜዳ መፎከር ጥሩ ነው፣ ግን እዚህ መፎከር ግን ዋጋ ያስከፍልሃል። አታስብ፣ ጀግና እኮ የሚፎክረው በሜዳው ብቻ አይደለም። ትሰማለህ? የነደፈን የበረሃ እባብ እንደማይለቅህ እወቅ። ያለህበት አሳድድሃለሁ፣ እከታተላለሁ። አታስብ፣ እኔም እባብን እንዴት ጭንቅላቱን ብዬ መግደል እንዳለብኝ አውቃለሁ። ጠብቀኝ፣ አንተ ጠብቀኝ። ወንድ ዘቶ አይሄድም። እሺ ስማ፣ ገድልሃለሁ፣ ገድዬ ነው የሚሄደው። ሰኒዬ መጣች መሰለኝ። ቆይ ምን እየሆንሽ ነው? ምን ሆንኩ? ገፍትረሽኝ እኮ ነው የገባሽው። እንደማታስገብኝ እርግጠኛ ስለሆንኩ ነው። እና ባላስገባሽስ? ቤቴ እኮ ነው፣ መብቴ መሰለኝ።
ይሄ ነዝናዛነትሽ አልተወሽም እንዴ? እንኳንም አለም እያልመጣች በጣም ትናደድ ነበር። ለማናደዱ ከኔ አንቺ አትቀርቢ። ውጪልኝ እያልኩሽ እኮ ነው። አልወጣም። የናሆም ቤተሰብ ነኝ። ቤቱ ደግሞ የናሆም ነው። ቆይ ምን ማለት ነው? አንቺ ልጅ ግን ጤነኛ ነሽ? ቤቱ እኮ የኔም ጭምር ነው። እስኪ እውነት በይ። ወደዚህ ቤት ስትመጪ ምን ይዘሽ መጣሽ? በሽታሽንና መድኃኒትሽን። አንቺ ሰይጣን ውጪልኝ። ያኔም እንደዛ ውጪ ስትይ ናሆምን አክብሬ እንጂ አንቺን ፈርቼ አይደለም እሺ የወጣሁት። እንዲህ ከምትንጣጪ በሽታሽን አስታምጪ። በምን ድፍረትሽ ነው አንቺ እኔን የምትመቺኝ? ከዚህ ቤት ካልወጣሽ ገና ከዚህም በላይ ያጋጥምሻል። እሺ ጥሩ። ይሄንን ለዓለምዬ እነግራታለሁ። እሷ ምን እንደምታደርግ እናያለን። እሺ ሰምኛለሽ? አንቺም እሷም ገደል ግቡ። ምን? ለዚህም በክተሻል? ዓለምዬ ያለችው እውነቷን ነው። እባብ ሲያይሽ አንገቱን ነው የሚደፋው። ሊነድፍሽ ሲመጣ ግን ቀና ብሎ ነው። እሺ እንደዛ ነው ያለችው። ቢገባሽ ይሄ ተረት ላንቺ ነው የሚሆነው። እሺ እባብ ነሽ። ለማንኛውም እዚህ ሲል ብለሽ እንዳትሞች። ሂጂና መድኃኒትሽን ውሰጂ። ስመለስ ግን እዚህ ቤት እንዳላገኝሽ እሺ? ገና ምን አይተሽ? አይንሽን በገለጥሽ ቁጥር እኔን ነው የምታይኝ። እቺ ባቂላ ካደረች አትቆረጠምም አሉ። እጥፉን ነው ማስከፍልሽ። አቺኒና መጣሁልሽ። እንደፈራሁት ጸጉሬን አወለኩት ብቻ እንዳትዪ እንዴ። ጭራሽ አጠፋሪስ ምናምን ጀመርሽ አይደለ? በአንቺ ቤት ጸጉሬን አውልቄያለሁ ማንም አያውቀኝም ብለሽ ነው። ከላይ ከሰማይ ነው የማይሽ። አቺኒና ቅዱስ ያልመጣም እንዴ ዛሬ? ምንድነው ምርጥ እንደዚህ ቅብጥርጥር የምታደርጊው? እንዴ ይቅርታ፣ ቤቱን እኮ እንዳለ ጭስ በጭስ አደረገው። መጋረጃ ነው የቀረ እንጂ እኮ ያባብዬ ቤት ሆኗል። ምንድነው ቆይ? እኔ የምልሽ ምርጥዬ፣ ምላስ ምናምን ከቤቱ ነው ልበል? የጸዳ ምላስ ነው ያላችሁ? ይቅርታ ወንድሜ፣ ፊት ላይ እኮ በጣም ብዙ ጉሞች ነበሩና ፊትንም ለመለየት አልተቻለ። ምንም አንድ መሰላችሁኝ ከኒና ጋር። ይቅርታ። እኔ የምልሽ እንዴት ነው እንደጠበቅሽው አገኘሽ? አይ እኔ እንኳን አሁን ሳይክ ባልጠብቀ ይሻል ነበር የምር። ወንድም ሆነ የማ የኒና? ተው እንጂ ወንድሜ። አሁን እኔን የመሰለ ሸበላ ከዛሽ ጭራሮ ጋር ምናችን ነው የሚመሳሰለው? ምላሳችሁማ የመጪ ነው እኮ የሚመሳሰለው። አልገባኝም። ቆይ እኔ የምለው እርግጠኛ ነኝ ኒና ፕራንክ እየሰራችሁኝ ነው አይደለ? ከኒና ጋር እኔ ፕራንክ ነው ያልወድም እንደዚህ። አቺ ኒና ነይ ውጭ እባክሽ። እኔ እንደዚህ አይነት ይቅርታ ወንድሜ፣ እርግጠኛ ነኝ ቄራ ገባለሁ ብለህ ተሳስተህ እዚህ ቤት ገብተህ ነው አይደል? ምርጥዬ፣ እኔ የሰው ቄራ ነው የምሰራው። እንዴት ማለት? ለዋንኛው ማታዘግኛው ይጅና ሴሽ ገዝተሽልኝ ነኝ። እሺ ይለኮስ ወይንስ አንተ እዚህ ተለኩሰዋለህ? ቀልድ ምናምን ትሞክሪያለሽ? ኧረ እኔ ምንም የምቀልድ ነው የምሬን እኮ ነው። ላስለኩስልህ እንዳትል። ተው ወንድሜ፣ የማላመጣልህ ነገር የለም። በ10 ዓመት የተላኩትን ነገር ራሱ ትዝ ብሎኝ እሱን ገዝቼልህ ነው የምመጣው። ጠብቀኝ ጊዜ አፍተኝ። እሺ ደግሞ የታባቷ ሄዳ ነው። ምንም ቢሆን እኮ አንድ ቀን ተኝቼበታለሁ። በጣም ምቹ አልጋ ነው። ደግሞ እዚህ ምን ትሰሪያለሽ? ምንም። ድንገት እንኳን መድኃኒቱ ካነቀሽ ወገብሽን ሊያዝልሽ ብዬ። ጽዮን በቃሽ፣ በቃ ውጪልኝ። አልወጣም። ቤትሽ እንግዳ ሲመጣ እንደዚህ ነው የምታስተናግጂው? ቆይ ምን አደረኳቸው? ምን አድርጊ ነው የምትሉኝ? ምንም። ግን የሚገባሽ ቦታ ላይ አይደለሽም። እናንተ ማናችሁና ነው የኔን ቦታ የምታሳውቁኝ? ማንነታችን እንኳን ለጊዜ ይቆይሽ። ደግሞ ብነግርሽም አይገባሽም። እሺ በቃ አሁን ከክፍሌ ውጪ። አልጋ የኔም ተነሽ። ይሄንንም እኮ ናሆም ነው ያሰራው። ሰምኛለሽ?
ለውጥ አትበይው። ይሄም ላንቺ አልተፈቀደም። እሺ በሽተኛ ያምሻል እንዴ? በቃኝ፣ ትዕግስቴን አስጨረሳችሁኝ። ለነገሩማ ጤነኛ አይደለሽም። እኔ ነኝ ጥፋተኛ ያምሻል ብዬ መጠየቂ። አንቺ ተረገምሽ። አንቺ ንቀት። ወይኔ ጉዴ! አንቺ ደህና ነሽ አይደል? አንቺ ከዚህ ውጪልኝ፣ ውጪልኝ የምትይው አዝዬ ወደ ሆስፒታል መወስድሽ መስሎሽ ነው? ውጪልኝ በቃ። ይኸውልሽ ያበሰበሽውን ልብሴ ሳይደርቅ ከዚህ ቤት ንቅንቅ አለንም። እሺ የተረገምሽ እና በቃ ካልሄድኩ እያልክ ነው? አዎ እባክህ፣ በጣም ብዙ ስራ ያለ የመጣሁት ነገሮች እየተበላሹ ነው ያሉት። እሱ ሰው ግን በዛ ላይ ማለት ነው ናቲ እየደወለ ጭቅጭቅ ነው እያደረገኛለሁ። እሱ ደግሞ ምን ሆኖ ነው እንዴ? እኛ ቤት አይሆንም እንዴ? ከኔና ጋር ታውቃቸው የለም ምንም እኮ ነው የማይስማሙት። እሱ ሰው እና በቃ ወስነሃል? አዎ እባክህ ልሂድ። በቃ እሺ ገብተን እንንገራቸው። ጋሼ ያውቃሉ፣ ጽናት ነች የማታውቀው፣ እንንገራት። ቢስ በቃ እሱ ወይኔ ምን ቤተሳስቼ ነው ወይንስ ሌላ የምትባል ሴትዮ ለሌላ ሰው አከራይታው ነው ቤቱን? እስቲ ማርቆት ይጠብቀኛል እንዴ ቤቱን? ደግሞ እቺ ቆይቴ ምን ሆነሽ ነው? ቆይ ምን አይነት አጁዛ የሆነ ሰውዬ ነው ቤት ውስጥ ያስገባሽው? አጁዛ አልከው? አንተ ነህ ብዬ እኮ ነው። ማለት ምን ማለት ነው? አንተን ብዬ ማለት ምንም በቃ ተው። ይልቅ ወዴት ነክ? እኔማ እኮ ቃል እኮኝ እኮ ነው። አንተን ነው? አዎ ያዘዘኝ ነገር እኮ የደጋገምኩት እየጠራሁት ነበር ስመት የነበረው። አሁን አንቺ ሳገኘው ጠፋብኝ። ምንድን ነው ብዬ የምገዛው? ቆይ ምን ብለህ ነው? እንትን ሲጋራ ገዛልኝ ብሎኝ። አንተ ትተኸኝ ባትሄድ ኖሮ ሁሉ ባልተፈጠረ ነበር። ቆይ እኔ የምለው አንቺ ልጠይቅሽ እንጂ ምን ስትይ ነው ያስገባሽው ይሄን ሰውዬ? አውራ ዶሮ የመሰለ ሰውዬ። ተው ናቲ በቃ። አንተን ደግሞ እንደዚህ አይነት ነገር ውስጥ አላስገባህም። ቆይ ምንድን ነው? እኔ ምንም አልገባኝም ኒና። አሁንም እያጨሰ ነው እንዴ? እያጨሰ ነው። ቤቱን እንዳያጋየው ተጠንቀቂ። ስሚ ታዳሚና እኮ ከበሮ መቼ ነው የቀረው እንጂ ሰውዬው እኮ ጠንቋይ ነው የሚመስለው እኮ። የምሬን ደግሞ ተጠንቀቂ፣ እንዳይቀይርሽ። ከባድ ነው ሰውዬው፣ ያስታውቃል። አንተ ቀልድ። ምን ቀልድ ያለው ኒና? ቆይ ግን ሆነሽ ነው አንቺ? ጨዋታ ጠፍቶብሻል። ይልቅ በቃ አሁን የተባልከውን አምጣና ስጠው፣ ደግሞ እንዳይጮህብን። ይሄ ጥላቢስ የሆነ ሰውዬ 2 ቀን ውጭ ባድር ነገር አለሙና ላይ ግግግግዝት ይልብኛል እንዴ? ስመጣማ አጣራለሁ። ምሩ የተፈጠረውን የሆንሽውን ንገሪኝ። ምንድን ነው እሱ? ምን ጽዮን እኔ ጋር ናት? ምን ትሰራለች አንቺ ጋር? እንኳን ካንቺ ጋር ከኔስ ጋር መች ተግባብተን እናቀና። እሺ መጣሁ። እኔ ልጅ ምን አይነት የተረገመች ነች! እግሬ ወጣ ማለቱን ጠብቃ ወጣች ማለት ነው። ማነው ከቻሳ ብሎ የነበረው? ማን? አሁን ከቻሳ ብሎ የነበረው ልጅ እንግዳ ነው፣ ናቲ ነው። እና ምን አባሽ ነው ታዲያ? ከመምጣቱ በፊት ለእኔ ቀድመሽ አልነግሪኝም ነበር? አላቅም ነበር እንደሚመጣ። እንድናወራ እፈልጋለሁ። ምን? ስለምን ኬዝ ነው ማናገር የምትፈልጊው? ቆይ አንተ ከእኔ ጋር ችግር አለብህ? ይኸውልሽ ከዚህ ከተረገመ ቤተሰብ ጋር ምንም አይነት ዝምድና ከሌለሽ ከአንቺ ጋር ምንም ነገር አይኖረኝም። አልገባኝም። ተሾመን ታውቂዋለሽ? ጥሩ ሰው ነበሩ። ነፍሳቸውን ይማረው። አይማረው፣ ነፍሱን አይማረው። እንደውም ሰይጣን ቢቀጥረኝና ገሃነቡኝ ስገርፈው ኑሮ ደስታዬ ነበር። ባይቀጥረም እኮ መግባት አይቀርም። ማዘሯ ገና 15 ዓመት እያለች ነበር አስክፍል ብሎ ከቤት ይዟት የወጣው። እንደፈለገ ከተጫወተባት እንደ ሸንኮራ ከመጠጣት በኋላ አሽቀጥሮ ጣላት። የተረገመ የማይረባ ደግሞ እንደገና ሌላ እኮ። በጣም ግርም የሚለኝ የእሱ ጭካኔ አይደለም ያሴር ነው።
እንደዛ እርጉዝ መሆኗን እያወቀች ተሾመን ማግባቷ። እንዴት? ማዘሯ ከተሼ እንዳረገዘች ደጋግማ ነግራት ነበረ። ግን ጭራሽ ልሰማትና ልትረዳት ፈቃደኛ አልነበረችም። የሚያስፈልግሽ ነገር ካለ እንረዳሻለን፣ ግን በቃ ፍቅሬን ተይልኝ ምናምን። ራስ ወዳድ ነበረች፣ መጨረሻ ራስ ወዳድ። ይቅርታ አንዴ እንቀጥሏለን። ግን ማነው ትክክለኛ ስም? ምን ያደርግልሻል? ምን ከቤት ነው አይደለም የሚለውን ለማወቅ እኮ ነው። ይኸውልሽ እኔ ጨካኝ መሆን ፈልጌ ምናምን አይደለም። ዝም ብለሽ ስሚ። እዛው ጎዳና ተወለድኩ፣ እዛው ደግሞ ጎዳና አደግኩኝ። ገና ፈላይ ያሉኝ ነው ማዘሯ የሞተችው። ነፍሷን ይማረው። ከዛ ያን የተረገመ አባቴን ጠላሁት። የተነገረኝን ታሪክ ይዤ ስብከነከን ስንገላታ ኖርኩኝ። አሁን ደግሞ ጊዜ ፈቅዶ አገናኘችኝ። ስለዚህ ለዛ ነው ዛሬ ላይ እንደዚህ መሆኑ። እንዴት አገኛቸው? የሆነ ጊዜ መቃብር ቦታ ስናዝግ ከነ ሙሉ ክብሩ ምናምን ተጽፎ ምናምን አየሁት። ደነገኩ። ከዛ ደግሞ ውስጤም የሆነ ነገር ተሰማው። ላይ መቃብሩ ላይ ሁኜ ረጋገጥኩት፣ ጮኩበት፣ ረገጥኩት በደንብ አድርጌ። በዛ ሰዓት ብችልና ማድረግ ቢሳካልኝ ኑሮ አውጥቼ እንደገና በቀብሩ ደስተኛ ነበርኩኝ። ግን ደግሞ በሰዓቱ ያን ማድረግ አልቻልኩም ነበር፣ ማድረግም ስለማልችል። አይ ይሄ አረመኔነትም። አንቺ ግን የማትረቢ ነሽ። እሺ የሰው ችግር የሰው ደግሞ ፍላጎት አይገባሽም። ይሄ ልጅ ወልዶ ከዛ እንደፈለጉ መጣል ማሰቃየት ይሄ ደግነት ነው እንዴ? እና እኔ እነሱ መስዬ ነው? ተረጋጋ እንጂ። ከዚህ በኋላ አንድ ባንድ ስለሱ ጥሩነት የሚያወሩትን ሰዎች አለቃችሁ። ለነሱ ደግሞ ሀዘኔታ የሚባል ነገር የለኝም። በወጣት ነው የምትቀጠቀጠው። አልበዛም እንዴ? ተሺ እንዳለ ቤተሰቦችን ጎዳና ላይ ነው በትንልህ። ያኔ ቆመ ብታይኝ ደስታዬ ነበር። ለምን እዚህ መጣሽ? እንዴ አለምዬ ልካኝ እኮ ነው። ለምን እዚህ መጣሽ ነው ያልኩሽ። ምንም ብቻዋን ከምትሆን ብዬ ለያት ብዬ ነው። እስኪ አትቅለስለሽ። አሁን ምን ስትይኝ ነበር እንዴ? ምን አልኩኝ? ምግብ ስልሽ የለም አልሽኝ። እኔ ደግሞ እሺ አልኩ። ኧረ ጽዮን አትዋሺ። ቢያንስ ፈጣሪሽን እንኳን ፍሪ። እዚህ ቤት እግርሽ እንዳይረግጥ ብዬሽ ነበር አይደለም? አዎ። እና ንቀት ነው? አይ ኧረ እንደዛ አይደለም። ጥሩ አሁን ይቅርታ ባያትና እንሂድ። ማንን ነው ይቅርታ የምለው? ነገርኩሽ ጽዮን፣ ምሩን ይቅርታ ጠይቂያትና እንሂድ። እንዴ ለምን? ልጠይቃት በመጣው ይቅርታ ልበላት? ተናገርኩ። አሁን ይቅርታ ጠይቂያት። እሺ በጣም ይቅርታ፣ መምጣቴ ልክ አልነበረም። ከአሁን በኋላ እዚህ ቤት ብትመጪ ከኛም ቤት መውጫሽ ነው። ሰማሽ አይደል? አዎ። ጥሩ አሁን ውጭ ጠብቂ። እሺ ምሩ ልጄ፣ በሷ ስም እኔ ይቅርታ ጠይቅሻለሁ። እሺ ግድ የለም። ቡና ላፍላ? ግድ የለም፣ ስራ ጥዬ ስለመጣሁ ሄዳለሁ። እሺ እንግዲህ ሳላፈላ ስለጠበኩት ይቅርታ፣ ከአቅሜ በላይ ሆኖብኝ ነው። በፍጹም ምንም ችግር የለም። እና ደግሞ አደራሽ ለናሆሜ እንዳትነግሪው እሺ፣ እንዳይጨናነቅ። ችግር የለውም አልነግረውም። ጥሩ ሰላም ወይ? በቃ እሺ ደህና ዋልሽ። ወይኔ ውጋቱ ምንም አልቻልኩትም። ለሰኔ ልደውልላትና ሐኪም ቤት ውሰደኝ። አንቺ ልጅ በቃ ቂጥሽ አይቀመጥም። ቆየት ሄደሽ ነበር እንዴ? ምን ይዘጋሻል? አለምዬ በእናትሽ በቃ ተይኝ። አሁን አዩ ቀድሞ ቢመጣ ምን እንደሚል ታውቂያለሽ?
እንዴ እናሱ አይደል እንዴ በየመንገዱ እያብጠለጠለ ይዞኝ የመጣ? ማን አዩ? አዎ እሱ። እንዴት ማለት? ዛሬ ዛች ምሩ ጋር ሄጄ ነበር እና ከዛስ? ከዛ አላስገባም ስትለኝ ገፍትሬያት ገባው። ለጋሼ ደውላ ምን እንዳለችው አላቅም። እሳት ጎርሶ እሳት ለብሶ መጣና ልክ ነገረኝ። ምን ብላው ነች ሾክ? እኔ ምን አውቃለሁ። ደሞ ካናደደኝ እሷን ይቅርታ መጠየቄ ነው። ማንን ይሆናል? እሷ ነች። ጋሼ ፊት እየተቀለሰለሰች ይቅርታ እንደጠይቃት አስደረገችኝ። አረ እንደዚህ መጫወት ጀመረች። አንቺን እንደዚህ ካለችሽማ ነገ ደግሞ ወደኔ መምጣቱ አይቀርም። አረ ደግሞ ውሃም ደፍታብኛለች። እጭ በሽተኛ ማትረባ። ለነገሩ እሷ ምን ታድርግ? ናሆምና አዩ ናቸው የልብልብ የሰጧት። እንዴት ላያችን ላይ ያጨፍር። እኔማ አብረሽኝ በሄድሽ ኖሮ ነው ያልኩት። ለጠይቃት በሄድ እንደ ውሻ ከተባረርኩበት ቤት ማን አባቷ ፈቅዶላት ነው? ሲጀመር እሷ ሳትሞሸር ሰው ቤት ገብታ ደግሞ ሰውን አላስገባም ምናምን የምትለው ማን ስለሆነች ነው? አይ አለምዬ፣ ቆይ እሷ ስነ ስርዓት ቢኖራት ኖሮ ተመልሳ ትገባ ነበር? ይቺ አሳዳጊ ይበደላት። ምን አይነት ጉድ ነው የነገርሽኝ እባክሽ? እኔ እንደውም እንዳትናደጂ ብዬ ነው እንጂ በጥፊ መታኛለች። ጭራሽ? አዎ ዛሬ እንዳውሬ ነው ሲያደርጋት የነበረው። ልጄ የለማ ማን ያታል? እሱም ቢሆን ስነግረው በፍቅሯ ታውሮ ምንም ሊሰማኝ አልቻለም። እኔ አላቅም። የናሆም ወደፊት ራሱ በጣም ነው የሚያሰጋኝ። የት ነበር ቦርሳዬ? ምን ነው? ለሄድላት ነው እንዴ? ወዴት? ኧረ አለምዬ ተረጋጊ። ደግሞ ሌላ ጦስ እንዳትሆንብሽ። እንዴ ለምን ፍግም አትልም? ደግሞ በሽታዋን ይዘን ተሸክመን በኖርን እንሰደብ እንዴ? አሳያታለሁ ማንነቴን፣ ሄድላታለሁ። እሺ በቃ እኔ ቦርሳሽን ይዤልሽ ልምጣ። እንዴ ናትና አለም፣ እኔ ነኝ ያቀበጥኳት። እኔ ሲነሳብኝ እሷ አታውቀኝም ማለት ነው። ጽዮን ቶሎ በይ ቦርሳዬን አቀብኝ። ምን ሆነሽ ነው? ደህና ነኝ ሰኒ፣ አትደንግጭ እንዴ። እና በቃ ተነሽ ሆስፒታሉ ሰጂኝ ብለሽኛል ነበር እንዴ? ኧረ አሁን ደህና ነኝ። እንደዚህ ሆነሽ ደህና ነኝ አትበይኝ። በቃ ተነሽ አሁን። አሁን እኮ ውጋቱ ለቆኛል። ምንሽን? ደረትሽን ይወጋሽ? ኧረ አይደለም ሆዴን ነው። ሆዴን? አዎ፣ ግን ፈጣሪን ተንበርክኬ ስለምነው ቀለል አለልኝ። ቆይ ከባድ ዕቃ አንስተሽ ነበር እንዴ? ኧረ አላነሳሁም። እና እንዴት ከመሬት ተነስቶ ይወጋሻል? ጽዮን እዚህ መታ ነበር። ምን ልታረግ? አላቅም፣ ግን ስራዋን ሳየው እኔን ለማናደድ ሆን ብላ ነው የመጣችው። እና አጠሪኝም ነበር? እያጋጫው ጸጉሯን ጎትቻ አስወጣት ነበረ። አይ እንደዛ ማመች ሆነ። ጭራሽ አይን አውጣ ሆና ብሶባት ነው የመጣችው። እንዴ እና እሷ ስትናገርሽ ተናደሽ ነው ይወጋሽ? አይደለም፣ ግን አልወጣም ብላኝ ስንታገል ነው ሆዴን ያስመታችኝ። ምን? አዎ፣ ግን ፈጣሪ እንደሰው አይደለም፣ እሱ ተጋረደልኝ። እና እንደዚህ አድርጋሽ ዝም አልሻት? ቤቷን ንገሪኝ፣ እሄድላታለሁ። እንዴ ሰኒዬ ተረጋጊ እንጂ። እንዴት ነው የምረጋጋው? ቆይ እንዴ የነገርሽኝ ነገር እኮ የሚያረጋጋ አይደለም። አውቃለሁ፣ ግን ደግሞ እንደዚህ ስለሆነ እኮ ምንም አይፈጠርም። እሱማ ልክ ነው። ደግሞ ዝም ማለት እኮ ፍራቻ አይደለም። ታይ ሰኒዬ፣ ነገር ማብረድ ነው የሚበጀን። እኔ አላቅም፣ የአንቺ ትዕግስት ግን በዛ። የማያልፍ ቀን የለም፣ ግን ያስተዛዝበናል። እሺ አሁን ምን ልስራልሽ? ምን ትፈልጊያለሽ? ምንም አላሰኘኝም። ደስ ያለሽን ስሪልኝ። በቃ እሺ፣ ለዛ ከሆነ እስከዛ ረፍት አድርጊ። እሺ አምላኬ ብቻ ተጠብቀኝ። ተባረኩ። ዘመናችሁ ይባረክ። መንገደኛውንም እግዚአብሔር በሰላም ያግባው። እኔ ባጎደልኩት መድኃኔዓለም ይሙላበት። ጋሼ ሀገሩም እርሶም ይናፍቁኛል በእውነት እና ስናፍቅና እኔም እኮ አባተ ነኝ። አረ እመጣለሁ። እኔም እጄን ዘርግቼ ይቀበልሃል። እሺ ጋሼ። በቃ እንሂድ አይደል? ባሱም እንዳያመልጠን። እኔም እሸኘዋለሁ። እሺ ቅዱሴ፣ ስለ ሁሉ ነገር በጣም አመሰግናለሁ። እሺ ውለታህን እንዴት እንደምከፍለው አላውቅም። አረ እንደዛ አይባልም። ላንቺም ለሱም የተሻለውን ያደረኩት። ቢሆንም ስራህን ትተህ እኮ ነው እዚህ የከረምከው። እስቲ ይህንን ማን ሰው ያደርጋል? ስለሌላው ምን አገባኝ። እኔ ግን ትክክሉን ያደረኩት። እሺ በቃ ሂደት አስጠብቃቸው። እሺ ይኸውልሽ ጽናት፣ የኪራን ባህሪ ታውቂያለሽ። ሁሉንም ነገር ችለሽ ታግሰሽ አሳልፊ። እሺ እሺ፣ አትጨነቅ፣ ችግር የለውም። እሺ ቻው።
ወይ ምርጤ አሎ አባቢ ኧረ እሱን ነገር ላገኘው አልቻልኩም እኮ እባክሽ። እሱማ አለ እሱማ አዎ። እናማ ከዚያች የወሰድኩትን ነገር እኮ ብሸጠው ለመለኛ እኮ ነው የምሆነው። በቃ ዘጭ ነው የምልሽ። ግን ደግሞ እሱ የልጅነት ህልሜን አይመልስልኝ ምርጤ። በሱ ምክንያት ምን እንደሆኑ ታውቃለህ አይደል? ቹምባ ገገም አትበለኝና እንጂ እኮ ከእሱ ያገኘሁትን ነገር ምናምን እንትን ብል አገኘዋለሁ። ልክ ነሽ እኮ ግን ይኸውልህ እኔ ያየሁትን ነገር እያንዳንዱ ሰው ማየት አለበት። ቆይ መልሴ ይዘውላሉ። አብሽር አብሽር። በር ላይ ምን ያደርግሽ ነው? በር ላይ እኔ ምን አደርጋለሁ? እየገባሁ ነው። ሰሚያለሽ? ከእኔ ጋር እንደዚህ ሰጣ ገባ ውስጥ መሆንሽን አይጠቅምሽም። አቁሚ በቃ አትሳፈጭ። ምንድን ነው ሳሎን አትገቢም ልትለኝ ነው እንዴ? እኔ የምልሽ ምርጥዬ፣ አንቺ ግን ቆይ በዚህ ሰዓት የራሴ ምናምን የምትይው ነገር አትፈልጊም? እፈልጋለሁ እኮ እሱን እኮ ነው የምልሽ። አብረን ያልኩትን ነገር እናድርግና በቃ ከፍ እንበል። አይ እኔ ራሴን ለማሳደግ ብዬ ሌላውን አልረግጥም። የምሬን ነው። ግን በጣም ለመሆን ነሽ። ቆይ ግን ፍላጎት ምንድን ነው? ትሰሚያለሽ? እቅዴ ላይ ትሳተፊያለሽ። አይ ከፈለክ ነው፣ ካልፈለክ ግን መቅረት ይችላል። ለማንኛውም ምርጥዬ አስቢበት። ከኔ ጋር ብትስማሚ ሁሉም ነገር ለአንቺ ቀላል ነው የሚሆነው። አመሰግናለሁ። እንደዚህም አልከበደኝም። ይኸውልሽ በቶሎ እንደዚህ ፍጥን ምናምን ተብሎ አይወሰንም። ምናልባት ከዚህ በኋላ እንደዚሁ ለስለስ ብዬ ላላወራሽ እችላለሁ። ኧረ አሁን ለስልሰ ነው ስትለሰልስ እንደዚህ ነው። ለሰለስኩ ይላል እንዴ? አሻግርፍ የመሰለ ሰውዬ ምን ይመስላል? የቀይ ሰይጣን ናሆሜ፣ ሰውየውን ቀስ ብለህ ብታወራው ይሰማሃል ብዬ ነበርኩ። በቃ ግድ የለም፣ ይሄንን ጨርስና ወደ ቤት ተመለስ። አለምዬ ነኝ ስልክ ማታነሳው? ምን አውቃለሁ። ቆይ እስቲ ካለች ልጥራለህ። አለምዬ። ናሆሜ የለች መሰለኝ። በቃ በኋላ ደውለህ ታውራታለህ። እሺ ሰላም። ምን ነው ጋሼ? ምን ፈልገው ነው? አለምዬ ሄደ። እኔ እንጃ። አሁን ነው ግን ቅርብ ሰዓት ነው የወጣችው። ምሩ ቤት መሄድሽን አልነገርሻትም አይደል? ኧረ አልነገርኳትም። ምን ተብሎ ይነገራል? አዎ ልክ ነሽ። ደግሞ ሰላም የሆኑትን ንፋስ እንዳታስገቢባቸው። እሺ ጋሼ። ግን ቆይ ለምንድን ነው የእሷን ሀሳብ ብቻ ሰምተህ የኔን ሳሰማኝ ይቅርታ በያት ያልከኝ? ምሩ ጥፋት አታጠፋማ እንዴ? እሷም እኮ ሰው ናት። ብትሆንም እንደዚህ ሆን ብላ ምሩ የነገር ተንኮል አትገምድም። እንዴ ምን ማለት ነው? ቆይ እኔ ዝም ማለቴ ነው እንደዚህ እያስባለኛለሁ? ጽዮን፣ እዛ መንገድ ላይ ሁሉንም ነገር ተነጋግረን ጨርሰናል። በቃ አሁን ግቢ። ሲጀመር እኔን ማንም ሰው አይሰማኝም። ቆይ ቤተሰቦቼ ስላሌሉ እናንተ ጋር ስለተጠጋው እንደ ውሻ መቆጠር አልፈልግም። ማንም አንቺን እንደዛ ያየሽ የለም። ከዚህ በላይ ምን ታደርጉኝ? አንድም ቀን እኮ እኔ የማወራው ነገር ተወጦልህ አያውቅም። ሁሌም አንቺ ስታወሪ ራስሽን ስለምታስቀድሚ ነው። እንደዛ አድርጌ አላውቅም ጋሼ። አየሽ፣ ጥፋትሽን ሲነግሩሽ እንኳን አትሰሚ፣ ብትሰሚም አትቀበዩ። ለነገሩ ተው፣ ጊዜ የጣለውን ጊዜ እስኪያነሳ ሁሉም ሰው ነው እየረገጠው የሚያልፈው። ወይ ጉድ! ራስሽ ነገር ቆስቁሰሽ ራስሽ መከፋት ምን ይሉታል?
ለነገሩ ያንቺን ሳቆለጳጵሳለሁ እዛው አለምዬ እንደ ፍጥርጥርሽ ታርቅሽ እንዴ